ሰላም ሰላም ጤና ይስጥልኝ የተወደዳችሁ ሆፕ ስኩል ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ሆፕ ስኩል ነው። እኔ ደግሞ ጌች ነኝ። ዛሬ እንግሊዘኛ አምስተኛ ቀን ላይ ነው የምንገኘው። ከዚህ በፊት እስከ አራተኛ ቀን ያሉትን የሁለተኛ ሳምንት ሁለተኛው ቀን ላይ ነው የምንገኘው። ዛሬ 100 short and easy English phrases ቁጥር or number 5 ቁጥር 5 እንግሊዘኛ አጫጭርና ቀላል የሆኑ አረፍተ ነገሮችን መለማመድ በየክፍሉ እያስተማርና ነው የምንገኘው። ዛሬ አምስተኛው ክፍል ላይ ደርሰናል። የዛሬው ደግሞ በጉዞ ላይ የምንጠቀማቸው ቀላል ንግግሮችና ቀላል አባባሎችን እንዴት እንጽፋለን እናነባለን፣ እንዲሁም ደግሞ ንግግሮችንስ እንዴት እናውቃለን የሚሉትን ቀለል ባለ ሁኔታ ነው የምናያቸው። የዛሬው ደግሞ በጣም ለየት ያለ አስፈላጊ በምንንቀሳቀስበት አካባቢ ወይም በምንንቀሳቀስበት ሁኔታ የምንጠቀማቸው ዘወትር ማንኛውም ሰው ሊጠቀማቸው የሚችሉ ቀላልና አስፈላጊ አጫጭር አረፍተ ነገሮች ናቸው። እነዚህን አብረን እንማራለን። ረጋ ብላችሁ ለመከታተል ሞክሩ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ቻናላችን ሰሞኑን በደንብ እየታየ አይደለም። እናንተ እገዛችሁ ያስፈልገናል። ላይክ እና ሼር እያደረጋችሁ ከመሰረቱ ማንበብና መጻፍ ለሚቸገሩና እንዲሁም ደግሞ እየሞከሩ ነገር ግን በደንብ አንቀላጥፎ ማንበብና መጻፍ ያቃታችሁ ወንድሞቻችን ካሉ ለነሱ ታዳርሱላቸው ዘንድ ከወዲሁ አሳስባለሁ። ከዚህ በተጨማሪ በውስጥ መስመር መማር ለምትፈልጉ ደግሞ በግሩፕ እንዲሁም በግል በሳምንት 5 ቀን ከሰኞ እስከ ዓርብ ቀለል ባለ ሁኔታ ልዩ ትኩረት ሰጠናችሁ እንዲሁም ደግሞ እውቀት ባላቸው መምህራን ታግዞ ትምህርቱ እየተሰጠ ነው የሚገኘው። በኦንላይን በሳምንት 5 ቀን ከሰኞ እስከ ዓርብ ባሉ የሥራ ቀናት በማታ ወይም በጠዋት እናንተን መሰረት ያደረገ የእናንተን የሥራ ሁኔታ መሰረት ያደረገ ትምህርት እየሰጠን ነው የምንገኘው። ስለዚህ እናንተን በቀጥታ በመደወል በኢሞ በዋትስአፕ አሊያም ደግሞ በቴሌግራም ሊንኮቻችንን በመጠቀም እዚህ ዲስክሪፕሽን ቦክስ ላይ ታገኛላችሁ። እያንዳንዱ የኢሞ የዋትስአፕ የቴሌግራም ሊንኮች ስላሉ እነሱን ተጠቅማችሁ አናግሩን። በአጭር ጊዜ ብቻ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። በምትፈልጉት ሁኔታ እናንተን ለማስተናገድ ዝግጁ ነን። አሁን ቀጥታ ወደ ትምህርቱ ነው የሚሄደው። ዛሬ ቁጥር 5 ላይ ነው የምንገኘው። ቁጥር 5 ደግሞ ስለ ጉዞ ሁኔታ የሚገልጹ አጫጭር አረፍተ ነገሮችን ነው የምናይ። ስለዚህ አብራችሁን እስከ መጨረሻው ቆዩ። ከዚህ ጋር እንደምታዩት WHERE where ማለት ነው። where ማለት ቦታ ማለት ነው። ስለዚህ where ብለን questionary when በየትኛውም ሁኔታ where ብለን የምንነሳ የጥያቄያችን የመጀመሪያው ጥያቄ where ከሆነ የምናደርገው ነገር ምንድነው? ቦታን ነው። በቃ ቦታን ነው የሚያመለክትልን። where ከተባላችሁ ቦታ ነው። how ከተባላችሁ እንዴት ነው። who ከተባላችሁ ማን ነው ማለት ነው። whom ከተባላችሁ ደግሞ እነማን ናቸው የሚለውን ነው የሚገልጽልን። ስለዚህ እነዚህን መሰረት ያደረገ የመጀመሪያው ጥያቄ ምንድነው የሚለው? where ነው የሚለው። ስለዚህ መነሻው where ከሆነ መቼም ቢሆን እናንተ አእምሯችሁ ላይ ሊፈጠር የሚችለው ነገር ምን መሆን አለበት? ቦታ መሆን አለበት። ስለዚህ where is the bus stop? where is the bus stop? ይህ ማለት መኪናው የት ጋ ነው የሚቆመው ወይም ባሱ የት ጋ ነው የሚቆመው እያልን ነው። ከአንድ ቦታ ተሳፍረን ወደ ሌላኛው ቦታ እየሄድን ነው አይደለ? ስለዚህ በቀላሉ እናንተ መውረጃ ቦታችሁን ባታውቁ ወይም የምታርፉበትን ቦታ የሚጠፋችሁ ከሆነ ሹፌሩን ሊሆን ይችላል ረዳቱን where is the bus stop? መኪናው የት ጋ ነው የሚቆመው ወይም ባሱ የት ጋ ነው የሚቆመው ብላችሁ መጠየቅ ትችላላችሁ። ስለዚህ እሱ ያኔ የሚቆምበትን ቦታ ይነግራችኋል ወይም ያለበትን ቦታ የት መሄድ እንደፈለጋችሁ እናንተ በግልጽ ስትነግሩት እሱም ይነግራችኋል ማለት ነው። ስለዚህ where is the bus stop ካላችሁ መኪናው የሚቆመው ወይም ባሱ የማቆሚያ ቦታ የት ነው ማለት ነው። ወደ ሁለተኛው ስንሄድ ደግሞ how ማለት እንዴት እንደማለት ነው። እንዴት ወይም ምን ያህል የሚለውን የሚገልጽ ነው። how far is it? how far is it? far ማለት ርቀት ማለት ነው። far ማለት ርቀት ማለት ነው። ስለዚህ how far is it ካልነ ከዚህ ምን ያህል ይርቃል ማለት ነው። ከዚህ እኛ ካለንበት ምን ያህል ይርቃል እስከምንደርስ ምን ያህል ይርቃል ማለት ነው። how far is it ካልነ questionary sentence ነው። ስለዚህ how far is it ካልነ ከዚህ በምን ያህል ይርቃል? በ1 ኪሎ ሜትር፣ በ2 ኪሎ ሜትር፣ በ3 ኪሎ ሜትር ኦር አናዘር ከዛም በላይ ሊሆን ይችላል። ስለዚህ ጥያቄያችን ግን ምን ይሆናል? how far is it ካልነ በምን ያህል ከዚህ ይርቃል የሚለውን የምንገልጽበት ይሆናል ማለት ነው። ወደ ሁለተኛው ስንሄድ ደግሞ can I get a ticket? can I get a ticket? አያችሁ can I get a ticket ማለት ትኬት
ልወስድ እችላለሁ። ጌት ማለት መውሰድ ማለት መውሰድ፣ ካን ማለት መቻል ማለት ነው። ስለዚህ ካን አይ ጌት ኤ ቲኬት ካልነ እኔ ትኬት ልወስድ እችላለሁ የሚል ትህትና የተሞላበት ጥያቄ ነው እየጠየቅን ያለ። ካን አይ ጌት ኤ ቲኬት፣ ትኬት ልወስድ እችላለሁ። ፈቃደኛ ከሆነ ዩ ካን፣ የስ ዩ ካን። አይ አትችልም ካለ ደግሞ ኖ ዩ ካንት ብሎ ሊመልስልን ይችላል። ስለዚህ ካን አይ ጌት ኤ ቲኬት ካልነ ትኬት መቁረጥ ወይም መውሰድ እችላለሁ ብለን ስንጠይቅ ነው ማለት ነው። ስለዚህ እሱ መውሰድ ትችላለህ ብሎ ከፈቀደልን የስ ዩ ካን ሊላችሁ ይችላል። አይ አይቻልም ካላችሁ ደግሞ ኖ ዩ ካን ኢት ወይም ዩ ካንት ብሎ ይመልስላችኋል ማለት ነው። ወደዚህኛው ወደ ቀጣዩ ስንሄድ ደግሞ ካን ዩ ሾው ሚ ዘ ማፕ፣ ካን ዩ ሾው ሚ ዘ ማፕ። ሾው ማለት ማሳየት ማለት ነው። ሾው ማለት ማሳየት ማለት ነው። ስለዚህ ሾው ሚ ነው አይደል የሚለው ልታሳየኝ ትችላለህ፣ ለኔ ያሳየኝ እንደማለት ነው። ስለዚህ ካን ዩ ሾው ሚ ዘ ማፕ፣ ይህ ማለት በካርታ ላይ ልታሳየኝ ትችላለህ ማለት ነው። በካርታ ላይ ልታሳየኝ ትችላለህ። ለምሳሌ የአንድን ሎኬሽን ሊሆን ይችላል፣ የአንድን አካባቢ ቦታ ወይም የምትሄዱበትን ሁኔታ ሊሆን ይችላል። እሱንን በካርታ ልታሳየኝ ትችላለህ ብላችሁ ለመጠየቅ ስትፈልጉ ካን ዩ ሾው ሚ ዘ ማፕ፣ ካን ዩ ሾው ሚ ዘ ማፕ፣ ካርታውን ወይም ሎኬሽኑን ልታሳየኝ ትችላለህ ማለት ነው። ካን ዩ ሾው ሚ ዘ ማፕ፣ በካርታ ላይ ልታሳየኝ ትችላለህ ወይ ብለን እንጠይቃለን ማለት ነው። ኦኬ። ከዚህ በመቀጠል ደግሞ እዚህ ጋር የምታዩት ስቶፕ ሂር ፕሌስ፣ ስቶፕ ሂር፣ እዚህ ጋር አቁምልኝ እባክህ ማለት ነው። ፕሊስ ማለት እባክህ ማለት ነው። ሂር ማለት እዚህ ማለት ነው። ስቶፕ ማለት አቁም ማለት ነው። በአንድ ላይ ስናደርጋቸው ምን ይሆናሉ? ስቶፕ ሂር ፕሌስ፣ እባክህ እዚህ ጋር አቁምልኝ ማለት ነው። እባክህ እዚህ ጋር አቁምልኝ ማለት ነው። ቤተሰብ ከመጀመሪያው ጀምራችሁ እስካሁን የተከተላችሁ ነው። ነገር ግን እስካሁን ሰብስክራይብ ያላደረገ ሰው አለ። እንደ ትምህርቷን እየኮመኮመ ነገር ግን ሰብስክራይብ ያላደረገ ሰው አለ። ይሄ ሰብስክራይብ ማድረግ ለኛ ምንም የሚቀነስብን ነገር የለም። ግን እናንተ ለኛ ሰብስክራይብ ስታደርጉ ለኛ ትልቅ አስተዋጽኦ አለውና በቅንነት ማንኛውም ሰው ይህን ቪዲዮ የሚመለከት ሰብስክራይብ አድርጎ እንዲሁም ለሌሎች ሼር እያደረገ ከመሰረቱ ማንበብና መጻፍ ለሚቸገሩ ታዳርሱልኝ ዘንድ የእናንተም የኔንም ኃላፊነት ትወጡ ዘንድ ከወዲሁ አሳስባለሁ። አሁን እንቀጥል። ከዚህ ጋር ደግሞ how long does it take? how ካልነ how how ሎንግ ስንል ደግሞ ርዝመቱን ነው የሚገልጸው ወይም የጊዜውን ሁኔታ long long does it take? how long does it take ምን ማለት ነው? ምን ያህል ጊዜ ይወስዳል ማለት ነው። how long ከተባላችሁ ምን ያህል ጊዜ፣ ይችን ብቻ ያዟት። how long ምን ያህል ጊዜ፣ በቃ ምን ያህል ጊዜ ይወስዳል። how long ካልነ ምን ያህል ጊዜ ይወስዳል። ስለዚህ ይወስዳል የሚለው ደግሞ it take ማለት ነው። ቴክ መውሰድ ነው። it ማለት ደግሞ ያ ነገር ማለት ነው። ስለዚህ how long does it take ምን ያህል ጊዜ ይወስዳል። 2 ሰዓት ሊሆን ይችላል፣ 3 ሰዓት ሊሆን ይችላል፣ 5 ሰዓት ሊሆን ይችላል። ብቻ በምላሹ እሱ ይሰጣችኋል ማለት ነው። it takes 2 o'clock it takes 3 o'clock ሊላችሁ ይችላል። ስለዚህ how long does it take ብላችሁ የምትጠይቁ ምን ሲሆን ነው? ምን ያህል ጊዜ ይወስዳል፣ ከዚህ ተሳፍረን የምንደርስበት ቦታ ላይ ለመድረስ ምን ያህል ጊዜ ይወስዳል ማለት ነው። ቦታውን ማታውቁት ከሆነ ቦታውን የምትሄዱበትን ቦታ ማታውቁት ከሆነ አንድ መቆሚያውን የመኪናውን ወይም የባሱን መቆሚያ መጠየቅ፣ ሁለት ርቀቱን መጠየቅ ትችላላችሁ። how far is it ምን ያህል ይርቃል፣ ርቀቱ ምን ያህል ነው። ከዛ ውጭ ደግሞ how long does it take ምን ያህል ጊዜ ይወስዳል የሚለውን መጠየቅ እንችላለን ማለት ነው። ስለዚህ how long does it take ካልነ ምን ያህል ጊዜ ይወስዳል ብለን እየጠየቅን ነው ማለት ነው። ከዚህ በመቀጠል go straight ለምሳሌ የሆነ ራይድ ይዘን እየተንቀሳቀስን ነው። ያ ሰውዬ ባለ ራይዱ ቦታውን አያውቀውም፣ እኛ ግን እናውቀዋለን። ስለዚህ ወደ የት ልሄድ ብሎ ሊጠይቃችሁ ይችላል። ስለዚህ እሱ ቦታውን የማያውቀው ከሆነ ስትሬት መሄድ ካለበት ወይም ቀጥ ብለህ ሄድ ማለት ስትፈልጉ ምንድነው የምትሉት? go straight ምን ማለት ነው? ቀጥ ብለህ ሂድ ማለት ነው። go straight ካላችሁ ቀጥ ብለህ ሂድ ማለት ነው።
ነገር ግን ወደ ግራ ወይም ወደ ቀኝ መታጠፍ አለበት ብላችሁ ካሰባችሁና መንገዱ ወደ ግራ መሄድ ወይም ወደ ቀኝ መሄድ ካለበት፣ ለምሳሌ ወደ ቀኝ መሄድ ካለበት ተርን ቱ ራይት ምን እንላለን? ወደ ቀኝ ታጠፍ ማለት ነው። ተርን ቱ ራይት ካልነ ወደ ቀኝ ታጠፍ ብለን እነግረዋለን ማለት ነው። ስለዚህ ተርን ቱ ራይት ካልነ ወደ ቀኝ ታጠፍ ማለት ነው። እንዲሁም ደግሞ ወደ ግራ መታጠፍ ካለበት ደግሞ ተርን ቱ ሌፍት፣ ራይት ማለት ቀኝ ነው፣ ሌፍት ማለት ደግሞ ግራ ነው። ስለዚህ ተርን ቱ ራይት ካልነ ወደ ቀኝ ታጠፍ ማለት ነው። ተርን ማለት መታጠፍ ማለት ነው። ስለዚህ ተርን ቱ ራይት ካልነ ወደ ቀኝ ታጠፍ እያልን ነው። ተርን ቱ ሌፍት ካልነ ደግሞ ወደ ግራ ታጠፍ እያልን ነው ማለት ነው። ስለዚህ በቀላሉ ከአንድ ቦታ ወደ ሌላ ቦታ ስንንቀሳቀስ የምንጠቀማቸው በጣም አስፈላጊና ወሳኝ የሆኑ እነዚህ ከ10 ያልበለጡ አጫጭር አረፍተ ነገሮች ለእናንተ በጣም አስፈላጊዎች ናቸው። በተለይ ደግሞ አማርኛ ለማይችሉ እንግሊዘኛ በደንብ አቀላጥፈው ለሚያነቡ ሰዎች እንደነዚህ አይነት ጥያቄዎች ለነሱ ቀላልም ስለሚሆኑ ለእናንተ በተጠቀሟቸው ወሳኝ ነው። አጋጣሚ ሆኖ አማርኛ ማይችል ሹፌር ሊገጥማችሁ ይችላል። ነገር ግን በእንግሊዘኛ መናገር አለባችሁ። ስለዚህ በቀላሉ እንደነዚህ አይነት ነገሮችን በመጠቀም ራሳችሁን ከተጠያቂነት ነፃ ማውጣትና የምትፈልጉትበትን ቦታ መሄድ ራሳችሁን ነፃ ማድረግ ትችላላችሁ። እንደዚህ አይነት ነገሮች የሚቸግሯችሁና ከመሰረቱ ማንበብና መጻፍ የምትቸገሩ እንዲሁም ደግሞ መካከለኛ ማንበብ ትችላችሁ ነገር ግን ከነ ትርጉማቸው መረዳት የሚቸግራችሁ ተማሪዎች ካላችሁ በውስጥ መስመር አናግሩን። ቀለል ባለ ሁኔታ በሳምንት 5 ቀን ከሰኞ እስከ ዓርብ በቀን ለአንድ ሰዓት ያክል በውስጥ መስመር በኦንላይን እያስተማርን እንገኛለን። እናንተም ባላችሁበት ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ ያለምንም ተጽዕኖ ለአንድ ሰዓት ያክል ብቻ በመማር ራሳችሁን ከምትፈልጉት ደረጃ ልታደርሱ ትችላላችሁ። አለመማር ምን ያህል የአእምሮ ውድቀት እንደሆነ የብዙዎች ምስክርነት የሰጡበትም ስለሆነ ተምረው ተለውጠው ያዩ ልጆች ዛሬም ድረስ እያመሰገኑ አሁንም እየተማሩ ራሳቸውን እየለወጡ ይገኛሉ። እናንተም የዚህ ዕድል ተካፋይ ትሆኑ ዘንድ ስልካችን እዚህ ጋር እናስቀምጣለን። በቀጥታ በመደወል በኢሞ በቴሌግራም በዋትስአፕ ታገኙናላችሁ። አሊያም ደግሞ ሊንኮቻችን በመጠቀም ዲስክሪፕሽን ቦክስ ላይ ታገኛላችሁ። ደውሉልን፣ አናግሩን። በአጭር ጊዜ ብቻ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። የእናንተን ፍላጎት መሰረት ያደረገ ትምህርት እየሰጠን ነው የምንገኘው። አብራችሁኝ ስለነበራችሁ አክብራችሁና ወዳችሁ እየተከታተላችሁ ያላችሁ በየትኛውም የዓለም ዳርቻ ያላችሁ እህት ወንድሞቻችን ከወዲሁ እያመሰገንኩ በሌላ ክላስ እስከምንገናኝ መልካም ጊዜ ይሁንላችሁ።